ነበር አይደል በፊት የሚያጣል ሰምኛለሽ። ይሄ የባልና ሚስት ጉዳይ ነው አይደለም እህት ልጆች እንኳን ጣልቃ ይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት ነግሬሽ ነበር አይደለም? እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪኝ? ሰማሁሽ። ሂጂልኝ። እንደው ትንሽ እንኳን አጠረጥር። እሺ አባዬ እንጠራዋለን። ዳጣ ሲጠብቂ ማትረባ ልጅ ይዘሽ የመጣሽውን ሰይፍ መጀመሪያ አንቺ አንገት ላይ ነው የማሳርፈው። እንደ እህት ተከበሪ። የእህትሽ ቤት ነው ብዬ ዝም ብያለሁኝ። እንደ ግንዳ ተቀብዬሻለሁ። አንቺ ግን ሚስጥር መፈልፈል፣ የሰው ትዳር ማፍረስ፣ ትዳር ክቡር ሆኖ እያለ አንቺ የትም ስትንዘላዘል የፈታሽውን ትዳር የእህትሽን ትዳር ልታፈርሽ የመጣሽ እጅግ አደገኛ ሰው ነሽ። እንደ ባለቤቴ እህትነት አክብሬሽ ነበረ፣ ግን አሁን የመዘሽው ሰይፍ አንቺ አንገት ላይ ነው ቅድሚያ የሚያርፈው ብሎ አስጠንቅቋት ነበረ። መርዛማ ቃላቶችሽ፣ መርዛማ ንግግሮችሽ እጅግ አደገኛ ናቸው። ሲታውሽ የማትታይ፣ ሲርቁሽ የማትርቂ፣ ሲሸሹሽ የማትሸሽ፣ ሁልጊዜ እንቅፋት የምትዘረጊ አደገኛ ሰው ነሽ። እባክሽን መድኃኒት እንደ ሰው ልለምንሽ፣ ክፋትሽን አቁሚ። ስህተት አግኝታብሽ እንደ እህት ተመክረሽ ተዘክረሽ እምቢ ብለሻል። አሁን ግን መድኃኒት መኝኝ። እህትሽን እንደምታከብሪ ሁሉ ትዳሬ ማክበር፣ እህትሽን እንደምትወጅ ሁሉ ትዳሬ መውደድ አለብሽ። የእሷና የኔን ጉዳይ ታይልን ብሎ ቢያስጠነቅቃትም ስትመጣ መርዝ እየተፋች እሾህ እየነሰነሰች ቤቱ ልታነደው ጫፍ ደርሳለች። ማርታ ግድ ያልሰጣትን 100% ባሌን አምነዋለሁ፣ ከህይወቴ ውጪ በህይወቴ ጣልቃ አትግቢ፣ ትዳሬ ክብሬ ነው፣ ትዳሬ ያስከብረኛል፣ ያስከበረኝ ሞገስ የሰጠኝ ትዳሬ ነው ብትላትም እሷ ግን ገመድ ባንገቴ፣ ጭራሽ ወደ አዋቂ ቤት እሄዳለሁ፣ የሰላም እርግዝና፣ አባቱ ያልታወቀ ልጅ መወለዱ፣ ዳጣ እዚህ ቤት የምትኖረው ጉዳይ እንቆቅልሹ ሳይፈታ ሲቀር እንደውም ማርትዬ አይንሽን እኔ እገልጽልሻለሁ ጠብቂ፣ ዝም አልልም ስትል ደረጀ እጅ ከፍንጅ ይዟታል። ደሬ ብዙ ጊዜ አልፏታል፣ ብዙ ጊዜ ዝም ብሏታል፣ ብዙ ጊዜ ሰምቶ እንዳልሰማ ትቷታል፣ ብዙ ጊዜ አስጠንቅቋታል። አሁን ግን ማንቁርቷን ይዞ ላንቃዋን የሚዘጋበት አጋጣሚ ይፈጠራል የሚል እምነት አለኝ። ወይዘሮ ማርታም ባለቤቴን አምኘው አክብሬው ወድጀው እስከ ኖርኩ ድረስ አንቺን አይመለከትሽም፣ ጥርጣሬም ካለኝ እኔ ነኝ እንጂ አንቺ በሰው ህይወት አይመለከትሽም፣ አያገባሽም። እንኳን ያላደረገውን ቢያደርገው እንኳን እኔ ነኝ እንጂ አንቺ የሚመለከትሽ ጉዳይ የለም። እሷ ግን በፍጹም አርፌ አልቀመጥም፣ አድቤ አልቀመጥም። ማርትዬ አይንሽን እገልጽልሻለሁ፣ እመኝኝ፣ የማረገውን ያውቃለሁ ብላ ከክፍሉ ስትወጣ ደረጀ ሁሉንም ሰምቷል። አብጌል አክስቴ የምታረጊውን ነገር ጠንቅቀሽ ወቂ፣ ክፋትና በደል ምንም አያደርግልሽም። ውርደትሽን እየተከናነብሽ ስትሸነፊና ስትጋለጭ እያየውሽ ነው። ግን አሁንም ለሆነ ተንኮል ነው ከዳጣ ክፍል የገባሽው። አንቺ ክፍል ሂጂና ተኚ፣ ካልተኛሽ እሷ ሄዳ ትተኛለች ስትል ክፍል ያተኛም የንቀቷ ንቀት ሶፋ ላይ ትተኛ ብላለች። አንድ ክፍል እያለ እንዴት እንዲታረጊያለሽ? በፍጹም አባዬን እጠራዋለሁ በማለት አብጌል የወሰነችው ውሳኔ መድኃኒትን እንድትብረከረክ ቢያደርጋትም ግን ከክፋትና ከተንኮሏ አራቀችም። የማርታን አስተሳሰብ ለመመረዝ እየሞከረች ነው። ማርታ ምንም ብትይኝ ያስኬድሻል፣ ግን አንድ ነገር ልንገርሽ፣ ደሬን አምነዋለሁ፣ እውነታው ይሄ ነው፣ ሙሉ በሙሉ እፈርምለታለሁ፣ እንኳን ልጠራጠረው ሀሳቡንም አስቤው አላውቅም። በቃ ተይኝ፣ ትዳሬን አክብሪልኝ ብትላትም አይኗን አፍጥጣ እኔ አልተኛም፣ ዝም አልልሽም፣ አይንሽን እገልጥልሻለሁ፣ እውነታውን አረጋግጥልሻለሁ በማለት እንደውም አዋቂ ቤት እሄዳለሁ እያለች ነው። እጅግ የሚያሳዝነው ናታን አዋቂ ቤት ይኖራል አይኖርም የሚለው 50-50 ነው። ምክንያቱም እኔ የማውቀው 25% በባህላዊ በአዋቂ ህይወት የሚኖሩ ሰዎች እንዳላውቃለሁ። ግን ይህ
ሰይጣናዊ ስራ ነው። ፈጣሪ መልአክ ጠባቂ እንዳለን ሁሉ መልካም ነገር እንዳለ ሁሉ መጥፎ ነገር አለ። በመልካም ሰዎች ላይ አድሮ መልካም ነገር ሲሰራ የማይወድ ሰይጣን ብቻ ነው። ስለዚህ አንቺ የሰይጣኑ መንገድ መርጠሻል። ለማንኛውም ደህና ሁኚ ብሎ ትቷት ቢሄድም እሷ ግን ይህ እንቆቅልሽን ሳልፈታ ሚስጥሩን ሳላጋልጥ አርፌ አልተኛም በማለት የጠየቀችው ጥያቄ መውጫ ቀዳዳ ሚስጥሩን ማጋለጫ መንገድ ብታጣ ጠንቋይ ቤት ለመሄድ ወስናለች። መድኃኒት የሰው ትዳር አፈርሳለሁ፣ የሰው ሚስጥር አጋልጣለሁ ስትል የራሷ ገበና ተዘብዝፎ ይመጣላት ይሆን? እረፊ ብትባል የማታርፍ ከቤት የራቂ ከትዳር እጅሽን አንሺ ብትባልም አድባ የማትቀመጠው መድኃኒት አሁን ደሬ የወሰነ ይመስላል። አስጠንቅቄ መክሬሽ ንቄ ትቼሽ፣ አሁን ግን መስመር አልፈሻል። እሱም በግድ መኝ በግድ ጠርጥሪ ትያለሽ። ብትጠራጠር እንኳን ራሷ ትጠርጥር እንጂ አንቺ መርዛማ ቃላቶችሽን ግተሻት አይደለም። ይህ የእኔ ህይወት ነው በማለት ማንቁርቷን ሊዘጋላት እጅ ከፍንጅ ይዟታል። ምንም ያደረግ ይመስላችኋል? ደሬ በትክክል የፎከረውና የተናገረውን ቃል ጠብ ሳያደርግ የመድኃኒቱን ጉሮሮ ነው የሚዘጋላት። የዛን ቀን ማርታ ለአንዴና ለመጨረሻ ጊዜ ላትመለሽ ከዚህ ህይወት ውጭ ብላ ከቤቷ መንቅራ ነው የምታስወጣት የሚል ግምት አለኝ። ትልቁ ነገር ግን በጣም የሚያሳዝነው እዚህ ጋር ማርታ ምንም ብትጠራጠር ምንም ነገር ቢፈጠር ደረጀ እውነቱ ነው ሲገኝ ከሰላም 2 ልጅ ዳጣ የእሱ ልጅ የተወለደው ልጅ የእሱ ልጅ በጣም ከባድ ነው። ይህ ነው የውርደት ውርደት፣ የስብራት ስብራት፣ ላንነሳ የምንሰበረው፣ ላንጠገን አደገኛ ስብራት የሚገጥመን ባመንነው ስንወጋ፣ ባመንነው ስንከዳ ነው። መጨረሻው ምን ይሆን? የደሬ ውሳኔ የመድኃኒት አንገት ላይ እጁ ወይስ ቢላዋው፣ እጁ ወይስ ሰይፉ የሚያርፍበት? እረፊ ብትባል የማታርፍ፣ እጅሽን ሰብስቢ ብትባል የማሰበስብ፣ ሞቷን ያጣደፈች ውድቀቷን የፈረመች ትመስላለች። ንቀው ሲተዋት የማትተው ሲተዋት የማትሸሽ ሁልጊዜ መርዝ እየተፋች የኖረች የራሷ ትዳር አልሆንላት ሲል የሰው ትዳር ለማፍረስ ጫፍ የደረሰች አደገኛ